እንዴ እሱ ይቀጣል ካላገኛት ጫማ ልበስ ይሄ አይቻለሁ አይቻለሁ ሁለተኛ እንዳትናገር አከትንም ማንም አይናገርም ኧረ ፈልጉልኝ መከፈት አለበት እኮ ይከፈት فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته يا جماعة በጣም ተናፍቃችኋል ባላችሁበት የአላህ ሰላም ዝነት ረድኤት ቸርነታል ኢንሻአላህ እንግዲህ ያ ጀማዓ ይሄ መጨረሻ ቪዲዮ ይመስለኛል ከሰርግ ቪዲዮዎች መካከል ማለት የተረሳ ቪዲዮ እንዱም ደግሞ ባህላችንም እንዱም ደስ የሚል ጨዋታ ነው ሙሽሪትን ፍለጋ ነው እንግዲህ ከየት በእኛ ሀገር ላይ ማለት ነው እስከ ጁማዓ ነው የምንሞሸረው ጁማዓ ቀን ሶስቶሽ የሚባል አለ የሶስቶሽ ቀን ነው ሶስቶሽ ቀን ደግሞ ከጓደኞቼ ጋር ሰብሰብ ብለን ተሞሻሪዎች ማለት ነው ሚዜዎቹን ጨምሮ የሚመቸው ሰው ከሀገር ይወጣል በእኛ ባህል ማለት ነው ወደ ከሚስ ሄደን መናፈሻ በዚህ መልኩ ከጓደኞቼ ጋር ፈታ እያልን ለስላሳ እየጠጣን እንዲሁም ደግሞ ግማሾቹ ጓደኞቼ ከተማ ነው የሚገኙት ስጦታ ለመግዛት ባለፈው አሳይቻችኋለሁ ፍሪጅን ምናምን ነገር ማለት ነው በተዋጣው ብር በተረፈው ለሙሽራው ስጦታ ይገዙለታል ስለዚህ እዛ ሄደው ነው እኛ ደግሞ በዚህ መልኩ ፋብለናል ስለዚህ እንመለሳለን ወደ 5 ሰዓት 6 ሰዓት አካባቢ ማለት ነው ለምሳ ስንመለስ ሙሽሪት ትፈለጋለች በእኛ ባህል ማለት ተደብቃ ነው የምትጠብቀን አንደኛ ሚዜ የሆነው ግዴታ ካላገኛት 1000 ብር ይቀጣል ማለት ነው ሙሽሪቱን ፈልጎ ማለት ነው ግን ከኛ ግቢ መውጣት የለባትም የጨዋታው ህግ ከዛም በኋላ እንግዲህ በየቤቱ እየሄደ ይፈልጋል በጋራ ምን እንመለከት ይሆናል እንግዲህ በጣም አጓጊና ደስ የሚል ጨዋታ ነው ሐሳብ አስተያየታችሁን ይስጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ምንም የለም ማለት ይፈልግ እንጂ ፈልግና የለም ና ዝግ ነው የሆና ነው እዚህ ሆና ነው አንደኛ ሚዜ ነው የሚፈልገው ካለዛ በኋላ ይቀጣታል መጀመሪያ የቆማጤ ቤት ራስ ተፈልጓል አይ እዛ እንኳን ነው የቆማ ሽልማቱ ምንድነው እንትን ካላለ ይቀጣላል ምንድነው እናንተ ከዚህ ግቢ ውስጥ አይደለሽማ የወጣችሁ አይ ከግቢ ውስጥ ፍንጭ ስጡ ግባ ጀመርና ማለት ነው እዚህ ነው ኧረ እባክህ ከእኔ ጋር ተመካከርላል ቸርልን እሷ ትላለች ቸርልን እሷ ትላለች ጸልጃለሁ ቅንጭላቷ መስሎኝ ነው ኧረ እዚህ ውስጥ አያረጓትም ይሄ አይቻለሁ አይቻለሁ እንዳትናገር አከትንም ማንም አይናገርም
ከዚህ ከግቢ ውስጥ ውጭ አልወጣችማ። የለም እዚህ ከዚህ ግቢ ውጭ አይደለችማ። ከዚህ ግቢ አይቻልማ። ከግቢ ውጭ ከሆነች በቃ ጫማ ልበስ። አከም የሆነ ያርገሙ በእንቀጣ ማርኒ እንዴ እሱ ይቀጣል። አካል አገኛት ጫማ ልበስ አንተ የለሽም እዚህ ኧረ ፈልጉልኝ ፈልጉልኝ። እነሱ አልፈልግም። ኧረ አንፈልግም። እዚህ እንፈልግ። መክፈት አለበት አሉ መክፈት አለበት። ክፈቱ በቃ ቆርቁ አይደል? አይቻልም እኮ ይከፈት። በጫማ እንዳትገቡ አልደበቃችሁም። በደንብ አልደበቃችኋትም። ማናገኘው አያ ገንፎን አቅርቡ። አሁን ገንፎን አቅርቡ። አርጋም አመዶ ያኖ ፍሌር ሃያ ፍሌር አቅርቡልን ገንፎን ሃያ ቶር የለውም አይደለም። ያጀማ ሁላችሁም እንግዲህ በጉጉት እየጠበቃችሁ እንዲሁም ደግሞ ቪዲዮን ስትከታተሉ እንደነበር ተስፋ አድርጋለሁ። ለማንኛውም እና በስተመጨረሻ ሙሽሪት ተገኝታለች። የኔም ሚዜ እንግዲህ ከቅጣት ተርፏል ማለት ነው። በእኛ ባህል በቃ ወጣ ሲባል ሲመጣ እኔ ጊዜ ለጓደኛዬ እኔም ፈልጌ ነበረ አግኝቻታለሁ። የሆነ ኩሽናም ነገር ተደብቃ ማለት ነው። አሁንም እንግዲህ ተገኝታለች እዚሁ ጎረቤት ከኛው ግቢ ሳትወጣ ማለት ነው። ስለዚህ ተገኝታለች። እሱም ከቅጣት ተርፏል እና በጣም ደስ የሚል ነገር ነበር። ጨንቆት ነበር። እኔን ራሱ አስጨንቆኝ ነበር። እንዲህ የምር ጠፋች እንዴ ፈልጉልኝ ሁሉ ስል ነበር ማለት ነው። እና ማሻአላ በጣም ደስ ይላል። ስለዚህ ሽልማት ሳይሆን በእኛ ባህል ሚዜው አንደኛ ሚዜ ስለሆነ የግድ እሷን ፈልጎ ማግኘት አለበት። ለዛም ነበር ይህን ይመስል ነበረ። በኋላ ገንፎ ይበላ ነበር። ነገር ግን ጁምዓ ሶላት ደርሶብን እንግዲህ ገንፎውን ሳንበላ ሂደናል። ስንመለስ በልተናል። ያው አልቀረጽን። በጣም ቆንጆ ገንፎ ነበርና ለማንኛውም አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንግዲህ በቪዲዮቼ በደስታዬ በሁሉም ሀሳብ አስተያየት ስትሰጡ ለነበራችሁ ከልብ አመሰግናለሁ። ኢንሻአላህ በቅርቡ በኛው ቪዲዮ እንግዲህ በነበረን በሪአክት ቪዲዮ እንመለሳለን። ወይ ነገ ወይ ከነገ ወዲያ ጀምሮ ኢንሻአላህ አልጠፋም። እወዳችኋለሁ። ወሰላሙ አለይኩም።